አባቴ ለኔ አባት ብቻ አልነበረም፣ ለእናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ። ነፂ የ29 ዓመታት የልብ ጓደኛዬ ነው። በ28 ዓመት ጓደኝነታችን ውስጥ ተለያይተን የምናውቀው ለአንድ ወር እንኳን አይሞላም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እጅግ በጣም ልብ በሚሰብር ዜና መጥቻለሁ። እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ የቀብር ስነስርዓት በዛሬው ዕለት ተከናውኗል። በዛ የቀብር ስነስርዓት ላይ የነፃነት ወርቅነህ ወንድ ልጅ የመጀመሪያ ልጅና ጓደኛው የተናገሩት ልብ የሚሰብር ነገር ተናግረዋል። ህዝቡን ያስለቀሰ ነገሮችን ነው የተናገሩት። ከተናገሩት ነገሮች ላይ የማነብላችሁ ይሆናል። የአርቲስት ነፃነት ወርቅነህ ልጅ አባቴ ለኔ አባት ብቻ አልነበረም፣ ለእናቴም ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ። የአርቲስት ነፃነት ወርቅነህ ልጅ የሀዘን መግለጫ። ዛሬ ስለ አባቴ ስለ አርቲስት ነፃነት ወርቅነህ ሳስብ ልቤ በሀዘን ቢከብድም በእርሱ ልጅነቴ ግን እጅግ እኮራለሁ። አባቴ ለኔ አባት ብቻ አልነበረም፣ ለእናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር። የኔ ጀግና፣ በሄደበት ሁሉ ፈገግታን የሚዘራ ለሰው አሳቢና እጅግ ሩህሩህ ሰው ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ። ሊገቡኝ የሚገቡ የህይወት ትምህርቶችን በትዕግስት አስተምረኸኛል። ከአባት የሚጠበቀውን እውነተኛ ፍቅር ያለ ስስት መግበኸኛል። መጽናናታችን ያንተን ድምፅ አለመስማትና መለየትህ ለእኔና ለቤተሰቤ እጅግ የሚከብድ ቢሆንም አሁን አንተ ከፈጣሪ ጋር በተሻለ ስፍራ ላይ እንዳለ በማወቃችን እንጽናናለን። ፍቅርህ እና ትዝታ ለዘላለም በልባችን ይኖራል። ብቻዬን ነው የተውከኝ፣ ፈጣሪ ያጽና አስኔ። ፈጣሪ ያጽና አስኔ። የልብ ወዳጅን ማጣት ቀላል አይደለም። አስናቀ ወይም አስኔ እና ነፃነት ወርቅነህ ወይም ነፂ ከ29 ዓመት በላይ የዘለቀ ከወዳጅነትም በላይ የሆነ ወንድማማችነት ነበራቸው። ነፂ ስለ አስኔ እንዲህ ብሎ ነበር። አስኔ የልጅነት ጓደኛዬ፣ ሸኚዬ፣ ተቀባዬ ኑርልኝ። ዛሬ ግን ሸኚውም ተቀባዩም አስኔ ብቻውን ቀርቷል። የቀብር ስነስርዓቱ ላይ አስኔ እንደተናገረው እሱ መኪና ውስጥ ጋቢና እኔ ነኝ የምቀመጠው፣ ልብስ እየተቀያየርን ነው የምንለብሰው ሲል የነበራቸውን ጥብቅ ቁርኝት አስታውሷል። ወዳጅን እንደ ወንድም ሆኖ ማግኘት መታደል ነው፣ ማጣት ደግሞ መሪር ነው። ነፂ የ29 ዓመታት የልብ ጓደኛዬ ነው። በ28 ዓመት ጓደኝነታችን ውስጥ ተለያይተን የምናውቀው ለአንድ ወር እንኳን አይሞላም። አስኔ ፈጣሪ ያጽና። ብቻችሁን መሆን ተማሩ። ነፃነት ወርቅነህ። አርቲስት ነፃነት ወርቅነህ በህይወት ዘመኑ ከተናገራቸውና ለትውልድ ካወረሳቸው ወርቃማ ምክሮች አንዱ ብቻችሁን መሆንን ተማሩ። ሁሉም ሰው አይቆይም። እውነት ነው። ሰዎች ወደ ህይወታችን ይመጣሉ፣ ይሄዳሉ። ቋሚው ነገር የራስ ማንነት ብቻ ነው። ነፂ በስጋ ቢለየንም ምክሩና መልካምነቱ ግን ህያው ነው። የተወዳጁ አርቲስት ነፃነት ወርቅነህ የአስክሬን ሽኝት ስነስርዓት ቤተሰቦቹ፣ ወዳጆቹ፣ የሙያ ባልደረቦቹ፣ አድናቂዎቹ፣ የሃይማኖት አባቶች እና ካህናት፣ ታዋቂ ግለሰቦችና የመንግስት የስራ ኃላፊዎች በተገኙበት በቅድስት ስላሴ ካቴድራል ተከናውኗል። የነፂ ስርዓተ ቀብር ተፈጸመ። የብዙዎቻችን የሳቅ ምንጭ፣ ሳቃችንንም ጭምር ይዘህ መቃብር ወረድክ። ሁሌም በልባችን ትኖራለህ። ነፃነት ወርቅነህ ከ1975 እስከ 2018 ዓመተ ምህረት ሰው ሆኖ ኖረ፣ ሰው ሆኖ ተቀበረ፣ ተፈጸመ። የተወዳጁ አርቲስት ነፃነት ወርቅነህ ስርዓተ ቀብር ዛሬ በቅድስት ስላሴ ካቴድራል ተፈጽሟል። ውድ ቤተሰቦቼ፣ የአርቲስት ነፃነት ወርቅነህ አድናቂዎች፣ ዛሬ እንግዲህ የአርቲስት ነፃነት ወርቅነህ ቀብር ስነስርዓት ተፈጽሟል። ነፂን በቃ ተለይተነዋል። እጅግ በጣም ያሳዝናል። በጣም አዝኛለሁ። እንግዲህ ከዚህ የሚቀር የለም። ሁላችንም ወደዛው ነን። ያው ጊዜ እየጠበቅን ነው እንጂ ወደዛ የማይሄድ ሰው የለም። እንግዲህ በዛሬው ዕለት ሽኝት ስነስርዓት ተደርገዋል። እጅግ በጣም ያሳዝናል።
እንግዲህ የነጻነት ወርቅነህ ልጅ እጅግ በጣም የሚያሳዝን ንግግሮችን ነው የተናገረው። እንዲሁም የልብ ጓደኛው የተናገራቸውን ንግግሮች እንግዲህ አንብቤላችኋለሁ። እጅግ በጣም 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 ነው የሚያሳዝነው። ሁላችንም በጣም አዝነናል። የኢትዮጵያን ሕዝብ በጣም አሳዝኗል ማለት ነው ንግግራቸው። እኔ በጣም ከዚህ የተረዳሁት ምን ያክል የህዝብ ፍቅር እንዳለው ነው። እንግዲህ የእሱ ስርዓተ ቀብር ላይ የቀረ አርቲስት አለ ብዬ አላስብምም አልገምትም። በአጠቃላይ የኪነ ጥበብ ባለሙያ ማለት ይቻላል እንግዲህ በስርዓተ ቀብሩ ላይ ተገኝተዋል። በምስሉ ላይ እንደምትመለከቱት ነፂ የፍቅር ሰው፣ የጨዋታ ሰው፣ የቀልድ ሰው እንግዲህ ይገባዋል። ኖሮ ከዚህ በላይ ቢያስቀን ጥሩ ነበረ። ኑሮ ህይወትን ቢያይ ጥሩ ነበረ። በአጭር እድሜ መቀጨቱ እጅግ በጣም ቢያሳዝነንም ነገር ግን መጨረሻው እንዲህ ሆኖ መሸኘቱ እጅግ በጣም ደስ ብሎኛል። እንግዲህ የመጀመሪያ ወንድ ልጁም እጅግ በጣም አዝኖ እንደምታዩት አፈር ሲለብስ በጣም እየተያያዘ ሁላ ነው። እንግዲህ እንደምታዩት አፈር እየጨመረበት ያለው ነፂ ምን ያክል ለልጆቹ ፍቅር እንደሰጠ የሚያሳይ፣ ለባለቤቱ ፍቅር እንደሰጠ የሚያሳይ። ነፂ የጓደኝነትን ጥግ አሳይቶናል። የእውነት የጓደኝነት ጥግ እንደዚህ እኔ አይቼ አላቅም። 29 ዓመት ሙሉ የዘለቀ ጓደኝነት። እስኪ ሁላችሁም ራሳችሁን ፈትሹ። አለ ግን የእውነት ጓደኛ እኮ ብርቅ የሆነበት ዘመን እኮ ነው። ጓደኛ ማለት እኮ ዝም ብሎ ዙሪያችን የሚከቡ አይደሉም። ጓደኛ ማለት ገመና ሸፋኝ ሁሉ ነገር ማለት ነው። ልክ እንደ ወንድም፣ ልክ እንደ ነፂ ጓደኛ ማለት ነው። ልክ እንደ ወንድም ሁሉ ነገራችንን የሚሸፍንልን፣ ጉድፋችንም፣ ደስታችንንም፣ ሀዘናችንንም ሁሉ ነገራችንንም የሚካፈል ነው ጓደኛ ማለት ነው። ስለዚህ ነፂ ምን ያክል ሰው አክባሪና ጥሩ መልካም ሰው መሆኑን በጓደኛ ተክሷል። የሚገርመው እናም በዚህ መልካምነቱ በዚህ ጥሩነቱ ነፍሱ ከክርስቶስ ጎን እንደምትሆን በጭራሽ አልጠራጠርም። በጭራሽ ማለት ነው። ከፈጣሪያችን ጎን እንደሚሆን መንግስተ ሰማያት እንደሚገባ አልጠራጠርም። ስለዚህ ለወዳጅ ዘመዶቹ፣ ለጓደኞቹ፣ ለቤተሰቦቹ እንዲሁም ለአድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን ለማለት እወዳለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ ለእናንተም መጽናናትን እመኛለሁ። መልካም ጊዜ ይሁንላችሁ። በሌሎች ቪዲዮዎች እስከምንገናኝ ቸር ሰንብቱ። መልካም ጊዜ